እኔስ እንደ ሴቶች አርግጄ አምጬ ወልጄ ወጋ ይሆን ብዬ ጨነቅ ነበርና በሁለት አመት ውስጥ ልጅ ሊመጣ አልቻለም። በጣም ተጎተተች ወደ ኋላ አትወልድምና አትፈታ ብለው ወስነው እኛ ስታሳድግ ወደ ኋላ ቀርታለች። የእውነት ከባድ ጊዜ ነው ያሳለፍኩት። እህቴ አብሮ አደጌ ስጦታዬ ናት ለኔ ሻሎም። ሮማን ንጉሴ ይባላለሁ። ባለትዳርና የሶስት ቆንጆ ሴት ልጆች እናት ነኝ። ሻሎም በቀለ እባላለሁ። የሮማን ንጉሴ የመጀመሪያ ልጅ ነኝ። የስራ ዘርፌ ያው ትወና ነው። የተማርኩትም ቲያትሪካል አርት ነው። የኖርኩትም አርት ውስጥ ነው። ተዋናይት ሮማን እባላለሁ። ወይዘሮ ሮማን ጥያቄዎቻችንን ካንቺ እናስቀድምና ሻሎም ምን አይነት ልጅ ናት? ስለ ልጄ ሻሎም ከማውራቴ በፊት እንዴት እንደመጣች ካመጣጧ ብጀምር ጥሩ ነው። የሻሎምን አባት ከማግባቴ በፊት በሌላ ትዳር ውስጥ ነበርኩኝ። በሰርግን ያገባው ሽማግሌ ተልኮ በደማንኛውም ኢትዮጵያ እንደምትዳረው ተድሬ ከዛ በትዳር ውስጥ 2 አመት ቆየው። በ2 አመት ውስጥ ልጅ ሊመጣ አልቻለም። ከዛ የድሮ ባሌና የድሮ ባሌ ቤተሰቦች ቸኮሉ መሰለኝ። ያው እግዚአብሔር አይቸኩልም፣ በስራው ትክክል ነው። አትወልድምና አትፈታ ብለው ወስነው ከመጀመሪያው ትዳሬ ጋር በፍቺ ተጠናቀቀ በ2 አመት ውስጥ። ከዛ በኋላ ትንሽ ከቆየው በኋላ ከነሱ አባት ጋር ተዋወቅንና አሁንስ ባልወልድ ብዬ በጣም ሰጋ ነበር፣ በጣም ፈራ ነበር። ስገነባ ሳፈርስ ነው ወይ መቀጠለው ብዬ በጣም እጨነቅ ነበር። እንዳጋጣሚ ሆነና እግዚአብሔር ረዳንና ሻሎምን ወለድን። ሻሎም ያልኳት ያው ሰላም ማለት ነው ሲተረጎም። በቃ የውስጤ ሰላም የውስጤ ጥያቄ ተመለሰልኝ ነው። ያው ሻሎም ማለት ልጅ ማግኘት ቀላል አይደለም፣ እግዚአብሔር ይመስገን። እና ስጦታዬ ናት ለኔ ሻሎም። ማሚን ለመግለጽ እንኳን ቃላት የለኝም ስልሽ አላቅም። ለኔ እናቴ ብቻ አይደለችም፣ እህቴ አብሮ አደጌ፣ በቃ ለኔ መጀመሪያ ጓደኛዬ ናት። በቃ እኔ አዳማ ወንጂ ተወልጄ ያደኩ ልጅ ነኝ። እህት ወንድሞቼ በሙሉ እዛ ናቸው። አዲስ አበባ ብቻዬን ነው አርቲስት ሆናለሁ ብዬ መጥቼ ነው ዋጋ ከፍዬ ኖርኩት። እና እዚህ ማንም ስለሌለኝ ለኔ ሻሎም እህቴም ናት፣ ልጄም ናት፣ ጓደኛዬም ናት፣ ሁሉ ነገሬ ናት። እና ለቤተሰቡ ምቹ ነች በጣም። አባቷ የፊልድ ሰው ነው። አባቷም ከፊልድ እየመጣው ነው ብሎ ከደወለ እሱ የሚወደውን ሰርታ ቤቱን ቡና አፍልታ ማሙቃ በቃ ረፍት ናት ለቤቱ። መክሊትና ሜል ዛሬ እንግዲህ ከአባታቸው ጋር ወጣ ብለዋል እና ዘና ብሎ ይምጡ። እኛም በቤታችን ከነሱ የተሻለ ነው እያሳለፈን ያለው ቡናው ነው። እና ለማንቺ ደስ ካለሽ ሁሌንም አፈላልሽ። ቤት ውስጥ ልዩ መጠሪያ ያለሽ? እናቴ ነው የምትለኝ እማ። እኔም አባቷ የሚገርመው እማ ነው የምንላትና ለምን ደስ እንደምንላት አላውቅም፣ ግን እሱም ሲጠራት እማ ነው የሚላት። እኔም ስጠራት እማ ደስ ይለኛል፣ ለምን እንደሆነ አላውቅም። እሷም ከበደኝ እማ ትበሉኝ አላለችም፣ አቤት ትላለች። እና ያው አናቴ ናት፣ የመጀመሪያ ልጅ አናት ናት ይባላል። እኔ አናቴ ናት። ደስ ይላል። የመጀመሪያ ልጅ ሆነ ሲጀመር። አስተዳደግሽ እንዴት ነበር? ብዙ እንክብካቤ ነበረኝ ከልጅነቴ ጀምሮ። ከልጅነት እስካሁን ድረስ ያለው ፍቅሯ እኩል ነው። በቃ ለኔ ምንም የቀነሰብኝ ነገር የለም። ሻሎም ያው ልጅ ህፃንም እያለች በጣም የተረጋጋች ልጅ ማሳደግ ከባድ ነው ምናምን ተብዬ ስለነበረ ብዙ ያልከበደች ናት። ልጅነቷ ምርግት ያለ ነው። እኔ ምን ሻሎም አቤት ወርለት ያየነው ሰርግ እንዴት ነበር? በጣም አሪፍ። እኔ እንዴት እንደወደድኩት እኔ ራሱ ከሙሽሮቹ እስከነ ቤቱ እኔ አላቅም። ብቻ ፕሮግራማችሁ በሙሉ ነው የተመቸኝ። ሙሽራው ነው እንዳሳቀኝ ሰከልሽ ኬክ ፕሮግራም ላይ ኬክ ጉረስ ትለዋለች። ሞራል እና ለምን ካለ ሞራል ይጎርሳል? በሞራል ነው መጉረስ ያለበት። ኧረ እኔ እንደዛ ነው ሙሽራ ይቻላል። ምንም አይሽኮረም አይፈራ ምን አይ እና እንደዚህ የሆነ ሞራል ካልሰጣችሁ እኔ ኬክ አልጎርሰውም። እዛ ደግሞ ሻምፓኙን ነቀነቀና እሱ ፓርት ስዋ እስካንቱን ቡና ነው ቀይ መጠጣው የሚመስለኝ ጨስ ሲል ነው። በትክክል ማሰብ እንጀምረው። ደረሰሽ? አዎ በደንብ ቆይ ዙሪያው እደጊ። አሜን
ምርትሽን ይግለጽልሽ። አሜን። ከሰው በላይ ያውልሽ። አሜን። ተባረኪ። አሜን። ያመሰግናል። እንትኑ እንዳያቃጥልብሽ። አይ እሺ፣ አነሳዋለሁ። የሆነ ነገር አነሳዋለሁ። እናት በመሆን ውስጥ ምን ፈተነሽ? ሻሎምን ሳሳድግ ከባድ ጊዜ የምለው የመጀመሪያዎቹ 1 አመት ነው። ስራም አልሰራም አቆሚያለሁ። ትልቅ ደረጃ መድረስ ትችል ነበር በዚህ ታይም። ብቻዬን ነበር ማሳድጋት። ብቻዬን ነው ስል ሰው ካላባት ብሎ እንዳይረዳብኝ አደራ። ብቻዬን ማለት ያለ ሰራተኛ ያለ አጋዥ ማለት ነው እንጂ አባትየው ስቲል እስካሁን ሁሌም አብሮ የሚታገል አባት ነው ያላቸው። እውነት ሊመሰገን የሚገባው አባት ነው ያላቸው። በጣም ለልጆቹ ዋጋ የሚከፍል ነው። በረሃ ለበረሃ ሄዶ እነሱን ትልቅ ደረጃ ለማድረስ የሚታገል ነው። የደብረ ዘይት ሰው ነው። በቀለ ወልደየስ ይባላል። በዚሁ አጋጣሚ ውድ ባሌ አመሰግናለሁ። ግን ምንድነው የመጀመሪያዎቹ 1 አመት እንዳልኩሽ ብቻዬን ሳሳድጋት ያለ ረዳት ያለ ሰራተኛ ከባድ ነበር። ገበያ ስሄድ አዝዬ ነው፣ ሱቅ ስሄድ አዝዬ ነው፣ ወፍጮ ስሄድ አዝዬ ነው። የትም ስትሄጂ ይዘሽ ነው። ለማንም አልሰጣትም፣ ማንንም አላምንም፣ ለማንንም አልሰጣትም። ልስጠንበል እዚህ አዲስ አበባ ላይ እኔ እናትም አባትም ተወንድሞች ምናምን የሉም፣ ክፍለ ሀገር ናቸውና ለማንም መስጠት አልችልም። ይዤ ነበር መንቀሳቀሰውና በጣም ከባዱ ጊዜ የ1 አመት እስኪሆናት ወይ በእግሯ አትሄድም አትጎተትም፣ መታዘል ነው ያለባት። እሱ ከባድ ጊዜ ነው ያሳለፍኩት ሰው መረዳት ስለሌለኝ። ሌላው ከባድ ጊዜ አሁንም 1 አመቱን ከዛ ከአዲስ አበባ ቤት ኪራይ ትንሽ እንትን ሲለን በቃ ከአከራይ ጋር ሰላም ምናምን ሲጠፋ ወደ ሰንዳፋ ገባን። ሰንዳፋ ሙቭ አረግን እዛና ሰንዳፋ ቤት ገዝተን እዛ ስንገባ የበለጠ ደግሞ ከባድ ጊዜ ሆነ። አንደኛ ጎረቤት አናቅም፣ ሰው አናቅም፣ አካባቢ ላይም ብዙ ሰው አልገባም ነበረ። የዛን ጊዜ ሰው ብርቅ ሆነብኝ። ቀን ሙሉ ከሷ ጋር ነው ሙሉ ማድረው ከሷ ጋር ነው እና በቃ ትንሽ አሰልቺ ነበረ። በጣም አሰልቺ ነበረ። ማለት አሰልቺ ማለት እንዲ ቡና ጠጡ እንኳን መለብሰው አልነበረም። ሳፈላም ብቻዬን ነው የምጠጣው፣ ስበላ ብቻዬን ነበር የምበላው። የ1 አመት ከባድ ነበረ ሰንዳፋ ላይ የሚያሳለፍኩት ጊዜ። ሰዎች የሉም እና ከሆነ ከሩቅ ቦታችን ሰው እንደው ሰላም በላት ምናምን ብለው ከመጡ ቶሎ ብዬ ስኒና ጀበና ምናምን ነበር ማቀራ እንቸኩላለን ሲሉ አረ ቆይ እንደ አንድ ስኒ ቡና ጠጡ እኔም ስላልጠጣው ምናምን ብዬ ሰው በጣም ናፍቅ ነበረ። በቃ በጣም ሰው ናፍቅ ነበርና እኔ አሁን ራሱ ሳስበው በጌታ የእውነት ከባድ ጊዜ ነው ያሳለፍኩት። ብቸኝነት ከባድ ነበረ። እሱ ፊልድ ነው፣ በስልክ ነበር የምናወራው። ከዛ ሁለተኛው ሲመጣ 2 ሲሆኑ ቁጭ ብላችሁ ተጫወቱ ብለሽ ሱቅ ትሄጃለሽ፣ ገበያ ትሄጃለሽ። ሶስተኛውንም ማስወልድ ረፍት ነበረ። ሻሎም አደገ፣ ሻሎም ያጂ ብለሽ የትም ትሄጃለሽ፣ ሱቅ ትሄጃለሽ። ለቅሶ ቢኖር ከጓደኛ ጋር ወጥ ብለሽ ትሄጃለሽ፣ ሰርግ ቢኖር ለብሰሽ ትወጫለሽ፣ ጥሪ ቢኖር የትም በቃ ላጥ ብለሽ ጸዳ ብለሽ ትወጫለሽ። እየቀጠለ ሲመጣ እያረፍኩ መጣው። የመጀመሪያው ጊዜ ግን ብዙ ሰርጎች ቀርቻለሁ፣ ብዙ ዘመድ ተቀይሞኛል፣ ብዙ ለቅሶ ቀርቻለሁ፣ ብዙ ጥሪዎችን አልሄድም። ምክንያቱም ልጅ አዝዬ አይመችም ብዬ ስለማስብ ብዙ ነገሮችን አልሄድም ነበርና ከሰውም ከጓደኛም ከስራዬም ግልል ብዬ ወጣሁት ሻሎም ነው ልጅ ሳሳድግ ነው። ምክንያቱም ለቤት ኪራይ ምቾት ብዬ ሰንዳፋ ገባ። ያው ፕሮዳክሽን ታውቂያለሽ፣ ሲደወል ሰንዳፋ ሲባሉ ርቃለች ምናምን እየተባለ ከሙያውም እየተንጓለልኩ ወጣ። ከዛ እንደገና መልሼ ኔትወርክ ውስጥ ስገባ ሁለተኛውን ልጅ ደገምኩኝ። ከዛ አሁንም ከኔትወርክ ወጣው። አድጋ ቆይ ትምህርት ቤት ተግባው ምናምን ስል አሁንም የተወሰነ ፊልሞችን ሰራው፣ ቲቪ ድራማዎችን ተከታታዮች ምናምን ሰራራውና መልሼ ሶስተኛውን ልጄን ወለድኩኝ። አሁንም እሷን አሳድጌ ትምህርት ቤት እስክትገባ ብዬ ዋጋ ስከፍል አሁንም ከሙያው ተገልዬ ወጣው እና እኛ ስታሳድግ ወደ ኋላ ቀርታለች፣ በጣም ወደ ኋላ ቀርታለች። ሶስታችንንም በየተራ ስታሳድግ ብዙ አመት ነው ዷል ይቀረችው። ከአመት በፊት ነው ወደ አርት ውስጥ የገባችው እሷ። ግን መሀል ላይ እኛ መጣን፣ ሌሎች ነገሮች አሉ። ከዛ ቀስ በቀስ የተጎተተች ልትወጣ ምንም አልቀራትም ነበር። መልሳ ነው ያበበቻለችው እና እኛን ለማሳደግ የከፈለችው ዋጋ ይሄን ያለው ስራዋን እስከ ማሳጣት የውስጧን ታለንት ድረስ እስከ ማሳጣት ድረስ ነበር የደረሰችው። ምን ልበልሽ በቃ በጣም ተጎተተች ወደ ኋላ። አሁን ብዙ ሰዎች እንትና ፍሌክሲብል ነው ትሰራለች እኮ ግን አንዳንዴ ሲመሽ ምን ሲል ትጨነቃለች ለኛ። ብዙ ደግሞ እንደዛ አይወድም። ስትጨነቅ ምናምን ነፃነቱን እንድትሰላቸው ነው የሚፈልጉት እና ስትጨነቅ ምናምን ይደብራቸዋል። እዛ በኋላ ድጋሚ ለመጥራትም ሼም ይዛቸዋል እንጂ ይሄን ያረ አትገኝም ነበር ይሄን እኛ ባንኖር ኖሮ። ግን ይሄን ማክል እስከ ስራ መስዋዕትነት ድረስ የከፈለችልን ለሶስታችንም ሞላኔ ደግሞ ተቆርታለች። የመጀመሪያ ልጅ ስለሆንኩኝ
ለኔ በደንብ ነው የተጎዳችው። አሁን እግዚአብሔር ይመስገን ሶስቱም አድገውልኛ ራሳቸውን ችለው ትምህርት ቤት ይሄዳሉ። የኔ እርዳታ ብዙ አስፈልጋቸውም ራሳቸው ሄደው ራሳቸው ይመጣሉ። አሁን እግዚአብሔር ይመስገን እግዚአብሔር ቀን አለው አይደል? አሁን አረፍ ያለው ተመስገን። ግን ሶስቱም ልጆቼ እኔ ማመስገኛዎቼ ናቸው። እግዚአብሔር ይመስገን የመኖሬ የእውነት የመኖሬ ትርጉም ናቸው። አንዳንዴ ኑሮ ድክም ስልችት ይልሽ የለም በእውነት መጽናኛዎቼ ናቸው። እምጽናናው በእነሱ ነው። የእውነት ለልጆች ያስፈልጋለሁ እላለሁ መኖር አለብኝ እላለሁ እና ልጅ የሌለውም በሙሉ እግዚአብሔር ልጅ ይስጥ፣ በልጅ ይባርክ። እኔ እንዳልኩሽ የመጀመሪያ ትዳሬን ካጣው በኋላ እንደውኔስ እንደ ሴቶች አርግዤ አምጬ ወልጄ ወጋ ይሆን ብዬ ይጨነቅ ነበርና እኔም እንደ ሴቶቹ አርግዤ አምጬ እናት ሆንኩኝ። እና እናትነት ደግሞ በጉልበት በትግል በጉብስና በመና አይመጣም። ሌላው ይመጣ ከሰማይ ካልተሰጠ ምንም ማድረግ አይቻልምና እግዚአብሔር በውብ አይኖቹ ስላየኝ ተመስገን። እስከ መጨረሻው ደግሞ ልጆቼን ባርኮ ከክፉ ጠብቆ ያሳድግልኝ፣ ወግ ማረግ ያብቃልኝ እላለሁ። ስለ ባህሪ እናውራ። ሰው ትረዳለች፣ በጣም ትረዳለች። ሰው የሰባሪ ቢኖረኝ ብዬ ነው ማስበው። ሻሎም ኩርፊያ አታውቅም። እኔ ኩርፊያ ሰው ነኝ። በጣም ነው ማኮርፈው፣ በትንሽ ነው መቀየመው። ቶሎ ነው ሆድ የሚብሰኝ። በቃ ምንም ልቀይረው ያልቻልኩት ተፈጥሮ ነው። ማስመሰልም አልችልም። ከከፋኝ ፊቴ ላይ ያስታውቃል፣ ከደበረኝ አስታውቃለሁ። እና ደግሞ ውስጤ እንትን ካለ ረጅም ቀናቶች ሁሉ ላኮርፍ እችላለሁ። ሰው ሻሎም እንደዚህ አታውቅም። በሆነ ነገር አናዳኝ መትቻት እንኳን ቢሆን ከፍሏ ገብታ አልቀሳ ስትጨርስ እማ ብላት ስር ነው የምትሰማኝ። ጌታ እንባይ ነው የሚመጣው። ከዛ ነገር አለሙን ነው የምተውላት። እኔ ሻሎም ይለያል። የእውነት እኔ ምን አይነት ተሰጥኦ እንደሆነ አላውቅም። እኔ እኮ ንዴቴ ያልቀረም 2 ቀን ላኮርፍ እችላለሁ። አይደረግም እናት እንደዚህ ግን ዝም ብትለኝ ሰው 2 ቀንም ከዛ በላይም ላኮርፋት እችላለሁ። ሻሎም ግን አችል አልቀሳ ስትጠግብ ፊቷን ታጥባጣራ አርጋ መታ እማ ወድሻለሁ ብላ ስር ስትሰማኝ በቃ አቺን በቃ ሻሎምን ማክሮፍ ቤት ውስጥ አቺ ማንም ነው የማይችለው። አባቷም አይችልም፣ ማንም ማክሮፍ አይችልም፣ እህቶቿም አይችሉም። አባቷ ኩርፊ አያውቅም። ይሄ ባህሪዋ ከአባቷ ይሆናል። አባቷ ሶሪ ችግር የለበትም። በቀን 100 ጊዜ ሶሪ ሊልሽ ይችላል። እንደው ከአባቴው ጋር አስተጋጭተን ከሄደ ስራ ማታ ሲመጣ ምናምን ያለ ነው የሚገባው። ፊቴን ሲያይ ነው ይዘሽው ነው ያልሽው ይለኛል። እሱ ይረሳል፣ ይተዋል። እንግዲህ በሱ ወታ ይሁን አላውቅም። እሷ ትተዋለች። ረጅም ጊዜ ኩርፊ አታውቅም። ናይም ባህሪዋን በጣም ነው የምወደው። በጣም የማይረሱ ልዩ ገጠመኞች ካሉ እንስማ። ሳሳድጋት እኔ የሆነ ቀን የነበረኝ ገጠመኝ ያው ለማንም አላምንም፣ ለማንም አልሰጣትም። ብቻዬን ነው በቃ ሳሳድጋት የነበረው። ጆነሽ የሰራሽን ስራ እኔ መቼም ነው ማረሰው። መቼም የትኛው ነው? አንድ ቀን ቤት እንድትጫወት አደረኩና መጫወቻ ምናምን ሰጥቻት መጸዳጃ ቤት ወጣውና ከዛ ስገባ አጣዋት። በጣም ነው የደነገጥኩት። ቤቷ 5 ክፍል ነው። እዛም እየከፈትኩ እማ አብልዝም እዛም ክፍል እንዴ ልጄ ማን ሰረቃት ብዬ በጣም ደነገጥኩ። በኋላ ላይ ብፌ ነበርና ብፌውን ለካ ከፍታ እዛ ውስጥ ገብታ መልሳ ዘግታው ነው። ከፈት ሳረግ ተጠራጠረ ቁልጭ ትላለችና ደነገጥኩ። ድንጋጤ መቼም አይረሳኝም። ፈርተሽ ነበር ግንነት እና እንዴ ካስቀመጥኩሽ ሳጣሽ በየክፍሉ ሳጣሽ ፈልጌ ከዛ በኋላ እየከፈተች መደበቂያ ያረገችው በቃ ያኔ 8 ወር 9 ወር ምናምን ነው ዳዴ ትላለች ይዛ ትሄዳለች ምናምን 10 ወር ምናምን ቢሆናት ከዛ ይብፌውን እጄታ ፈታውትና እንትን አልኩ። ይኸው 15 አመቱ እጄታውም አልተገጠመም። ልጅቱ ግን አድጋለች እግዚአብሔር ይመስገን። በቀደምስ መኪና ሰነዳ ወይ አይ ታይ እሱን አታንሽ አችልም ሳይሆን ብዙ ማረለችም እንዳሪና ፈርስት ታይም ላይ ቻርችል ተወስደን እንይዳለችኝ። እሁል ቀን ነው ጠዋት 3 ሰዓት ምናምን ላይ ነው። ከዛ እንይዳለችኝ። አረ ቤት ነው በመኪና አረ አንቺ ነሽ? እሺ አልኩኝ። ልብሴን ቀየርኩ። ልክ ስገባ ጸሎት የጀመርኩት በቃ ጌታዊ ነፍሴን ተቀበላት። ነፍሴን ተቀበል ወደ አንተ ልመጣ ነው አልሽ እንጂ መንዳታችንን ብለ ካላኔ ጸሎትማ አልነበርማ። እስካሁን አንድ ነገር ከሚፈጠር አይታወቅም። ንስሐ ሳልገባ በሞትስ በሚለው ነፍሴን ተቀበላት ጌታዬ ሆይ በመጣም ልጅክ ነኝ እንዳትረሳኝ በቤት ተቀበለኝ ብዬ ልገቦት ፈጣሪ ይመስገን ግን በሰላም ተመልሰናል። አሁን ሳልነዳ አሁን አትተማመኝ። አይ ያው
በውስጥ እንጸልያለን፣ ውስጥ እንጸልያለን። እሱማ ግድ ነው። መኪና ስትይዥ ግን አሁን ጎበዝ ሾፌር ነው የሆንኩት። ምን ያመሳስላችኋል? ወይ ሁሉ ነገራችን መልኳ እኔን ይመስላል እና አሁን ሙያዬን ትወደዋለች። ወደዛ ልትገባ እያሰበች ነው። አሁን ሱስ እየሆነብኝ ነው። በቃ ፊልም ምናምን አለበት እየገቡበት ነው። እንግዲህ ቴሌቪዥን ላይ ምናምን ተሰራ ስለነበረ በፊት በሷ እድሜ ሰው ሲያስፈልግ እየወሰድኳት ምናምን ሰራች። ጎበዝ ተዋናይ ነች፣ በጣም ጎበዝ ተዋናይ ነች እና ብዬ አስባለሁ። ሙያ ውስጥ መግባት ትፈልጋለች። እኔ መከልከል አልችልም፣ መደገፍ ነው። ደገፍ አረጋታለሁ። እንግዲህ ያው ወደፊት ትቆሰቁሳለች። አንዳንድ ነገሮችን እያሰብን ነው እንግዲህ እንተምራለን ብለናል። በዛም በዚህም አንጠፋም አርት ውስጥ አኩርፋ ለመዝለቅ ቂም አለመያዟ ይሄ አባቷ ባህሪ ነው። ከኔ ግን ያው መልኬን ይዛለች። ቀጥሎ ሙያዬን ለመያዝ እየሞከረች ነው። እቺ ናት ሻሎም። እንደ እናቴ ቢሆን የምትዩ ማንነቷ የትኛው ነው? ብዙ ባሮችን መውሰድ ፈልጋለሁ። ስለዚህ ታጋሽ ናት፣ ቻይ ናት። ሁሉም ነገር ከጥሩ አንግል አይታ የምትወስን ሰው ናት። ይህ ባህሪዋ ደስ ይለኛልና ወደፊት ሳገባም ስወልድም እንደሱ አይነት እናት ነው መሆን ፈልገው። በቃ ልጆቿን ፕሮቴክት ማድረግ የምትወድ በቃ ለልጆቿ መስዋዕትነት የምትከፍል እንደሱ አይነት እናት በቃ አላውቅም። እንደሱ አይነት እናት መሆን ፈልገው። ልጄ ወደፊት የተሻለ ትዳር ቢኖራት፣ የተሻለ ስብዕና ቢኖራት፣ የተሻለ ነገር ቢኖራት ደስ ይለኛል። እስካሁን ያለው ነገሯ የእውነት መልካም ልጅ ነች። የአካባቢ ሰውም እንዴት ነው ያሳደገቻት ምናምን ይላል። ብዙ መውጣት አትፈልግም፣ መዞር አትፈልግም። ሄደች ትምህርት ቤት ገባች። ቤቷ ክላሷ ቁጭ ብላ ኮምፒውተሯ ላይ የምትሰራውን መስራት፣ ማንበብ፣ ማጥናት፣ ፊልም ማየት በጣም ትወዳለች። ፊልሟን ማየት ምናምን ነው እንጂ ብዙም እንጂ መውጣት መሄድ ምናምን ብዙ ታናናሾቿ ናቸው ሱቅ ራሱ የሚሄዱት። ሱቅ ሲባል ታይ ነው የምትለው፣ አትፈልግም ሱቅ መሄድም መውጣት። የሚያስደስታት የቤት ስራ ሰርታ ስጨርስ ተጣጥባ ክፍሏ ገብታ የራሷን ነገር ማየት መስራት ምናምን ነው የምትፈልገው። እስካሁን ያለው ነገር እንግዲህ ያው እናት ስለሆንኩ እያዳላው አይደለም። ጥሩ ነው። እስካሁን ያለችው ነገር ጥሩ ነው። እጅሽ ይባረክ። ቆንጆ ቡና ተባረክ። አሜን። ልዩ ነው በእውነት ከሆነ ቶሎ ቶሎ ቤና አንድ ተገመሽ በቃ ቤት ሁለተኛ ይጣዳል። አይበቃም? ይበቃሻል። እንደ ሰው ደካማ ጎን አይጠፋም አይደል? ሻሎም የምታስቸግረው ተኝ ነው። ማታ በጣም ታመሻለች። የማያጠናው ነው እኮ እንደዚህ ላይ ያረኩኝ ነው ምናምን ትላለች፣ ታመሻለች። ያው ጠዋት ተነሺ ደግሞ ጩኸት ነው። በጣም ታመሽና ጠዋት መነሳት ይከብዳታል። እና ጠዋት የሄድሽ ክፍሏ አረ ሻሎም ረፈደ ምናምን ግድ ነው። አንዳንዴ ደረቅ ናት ስልሽ የሷ ሀሳብ ትቀበላለች እኮ ግን ከስንት አንዴ ነው የምትቀበልሽ። ይሄን ያህል አትቀበልሽ ባሰብሽ እና ለዛ ነው ይሄን ባህሪያን ብትወልኝ ደስ ይለኛል። ይሄን ባህሪሽን ታስተካክይልን እንደው ጥሩ ነው ለኛ ሞላሪ ይመቸኛል። እንደ እናት ስትሳሳት እንዴት ታርሚያታለሽ? እኔ በጣም እቆጣለሁ። መምከር ካለብኝ ረጅም ሰዓት ነው መመክራት። አሁን እድሜና ሰውነቷም አብሮ አይሄድም እና ትልቅ ስለምትመስላቸው ሰዎች መንገድ ላይ ያስቸግሯታል። ትምህርት ቤት ስትሄድ አንዳንድ ነገሮችን ሳይ ታይ እንዲህ ነው እንዲያ ነው አንልም። ይሄ ሰዓት ነው፣ ይሄ ውሃ ነው፣ ስትነኪ ፈጅሻል፣ ስትነኪው እንዲያረግሻል ብዬ ያው እያንዳንዱን ነገር ያለፍኩበትን ህይወት እየነገርኩ መክራት አለው። ያው ብዙ ሚስጥሮችን አልደብቃትም። ለኔ ሚስጥር የምላቸው ነገሮች የሉኝም፣ ግን ታውቃለች ብዙ ነገሮችን፣ ላይፌን፣ ጓደኞቼን እንዴት እንደምውል የት እንደምውል ብዙ ነገርን ታውቃለች። እና አብዛኛው ላይ ጊዜም ከሷ ጋር ነው። ከትምህርት ቤት መልስ ከሷ ጋር ነኝ፣ የትም ስንሄድ ከሷ ጋር ነው። ሁሉ ነገር እንደዛ ነው። ግን ምንድነው ይሄንን የምደብቃት ነገርም የለኝም። ስለዚህ ሁሉ ነገር ታውቃለች እና ሁሉ ነገርን ታውቃለች ማለት ይቀላል። ጉዞ ወዴት ነው? ጉዞ ወደ ሆነ ቦታ። የጋራ ጊዜ የሚኖራችሁ መቼና እንዴት ነው? የጋራ ጊዜ የሚኖረን እሁድ ቸርች እንሄዳለን። አንድ ላይ ሰብሰብ ብለን በመኪና ልጆችን ይዤ ቸርች እንሄዳለን። ከቸርች መልስ ቤት ውስጥ በቡና በምሳ በምናምን እናሳልፋለን። ከዛ በኋላ እሷ ስለ ነገ ትምህርቷ ምናምን ስለምትዘጋጅ ወደ ክፍሏ ትገባለች። እቺ ናት ጊዜያችን። ከዛ የትምህርት ጊዜ ያለ ከትምህርት ቤት ስንመጣ ማታ እራት ስንበላ ነው አንድ ላይ የምንሆነው። ከዛ በኋላ ወደ የክፍል ጥናት አለ ምናምን። አብዛኛው ታይም ክላስ ስለማሳልፍ ከትምህርት ቤት መልስ ያለችን ታይም ናት በቃ። ግን እሱንም ቢሆን በደንብ አውርተንበት ተመካክረንበት እኔም ሶስን እሷም ስትወስን አማክራኝ
ተመካክረን አስበንበት ነው እንወስነው። አዎ አሁን ትንንሾቹም እየከሰሱ ነው እውነት ለመናገር ትላንትና ከትላንት ወዲያም እየከሰሱ ነበረ። እንዳልኩሽ ቅድም ደብረ ዘይት ሰርግ ስሄድ እሷን ይዤ ሄድኩት። የሆነ ቦታ ጥሪም ሲኖር አባቷ ስለሌለ ብቻዬን ከመሄድ ብዬ እሷን ይዤ ነው የምሄደው። ሰፈርም የሆነ ነገር ምናምን ጥሪ ሲኖር ዘመድም ሰርግ ሲደግስ ምናምን እሷን ይዤ የምሄደውና በጣም እያዳላሽ ነው ለሷ እየተባለ ትንንሾቹ እየከሰሱ ነው ሰሞኑን። እኛ ሰው አይደለንም እንዴ አድገናል እኮ አናስቸግርም በእግራችን ነው የምንሄደው እሷ ብቻ የምትያዘው ለምንድን ነው ምናምን እያሉ እየከሰሱ ነውና ሳላቀው አዳላለሁ መሰለኝ ለሷ። እና የትም ሴት ይዣት ነው የምሄደው ጊዜ ካላት ትምህርት ከሌላት የትም ሴት ይዣት ነው የምሄደው። በቃ አባቷን ቦታ ተክታለች። አባቷ በብዛት የፊልድ ሰው ስለሆነ ቤት ስለማይኖር እና ቤትም ጥሪም ስንሄድ ጉዞም ስናረግ ወክም ስናረግ ማታም አንዳንዴ ወክ እንወጣለን ዝም ብለን እቃ እንግዛ ተባብለን ወተን ዝም ብለን አስፋልት ወክ አድርገን በዛ መሀል እየመከርኳት ያለውን ነገር እየነገርኳት በህይወት ሽው ነገር አፕን ቢያረግ እንደዚህ ማድረግ እንዳለባት ሁሉ ነገር እየተመካከርን ሚስጥር ላንደባበቅ ቃል ተገባብተናል። እና እሷም ትምህርት ቤት ያጋጠማትን ታወራኛለች። እኔም በቃ ይሄኛው ከሆነ በዚህኛው መንገድ ነው ማለፍ ያለብሽ ምናምን ብለን በደንብ ነው ዲስከስ የምናደርገው። በደንብ ነው የምንመካከረው። በግልጽ ነው የምናወራው። ሻሎም ድብቅም አይደለች እንዲጓዳ ሳሎን የለም ውስጧ። እሷም የሆነ ነገር ስታስብ ትነግረኛለች፣ እኔም ሳስብ እነግራታለሁ። ምርጥ ታይም ነው ያለን። ምን አይነት እናት፣ እንዴት ያለች ሚስት፣ ማህበራዊ ህይወቷንም ጨምሮ እናትሽን ግለጭልን። ምርጥ እናት ናት። ምንም ነገር ስታገኝ ልጆቼ ቤቴ ትላለች፣ ትለያለች። በዚህም በዛም ብላ ቤቷን ለመሙላት ነው። ከዛ ለአባቢም አለቀ አይቻ እኩል ለምታየን ለአባዬም ደስ የሚል ፍቅር አላት። ማህበራዊ ህይወቷ ላይ ምርጥ ናት። ስለሽ ጎረቤት ላይ ትሳተፋለች። ምንም አይነት ነገር ሰው ሲታመም ትደርሳለች። የወለደ አራስ ለመጠየቅ አጣት በቃ አትወዝንም። ለማህበራዊ ህይወቷ ይናል በጣም እንትን አይደለች፣ አትቀርም፣ ምንም አትልም አለች። በቃ ማህበራዊ ህይወቷ ላይ ጥበብ የካሰችኝ በልጆቼ ነው እንጂ በጥበብ ገና ብዙ ይጠብቀኛል። ከዚህ በኋላ ብዙ ሰራለሁ ብዬ ተስፋ አደርጋለሁ። በራሴ ፕሮዳክሽን መጣለሁ ብዬ ተስፋ አደርጋለሁ። የተፍጨረጨርኩ ነው፣ አንዳንድ ነገሮችን እያሟላው ነው። ከዚህ በኋላ በሰፊው ከህዝብ ጋር አገናኛለሁ ብዬ አስባለሁ። ዩቲዩብ አለኝ፣ ሮሚ ዩቲዩብ ይላል፣ ሰብስክራይብ አድርጉልኝ። ቲክቶክም አለኝ፣ ሮሚ አርት ይላል። እሱ ላይም ቤተሰብ ሁኑን። በቅርቡ ጥሩ ነገሮችን እየሰራው እንደምለቅ ተስፋ አደርጋለሁ። መልካም ጉዞ ከስኬት ጋር ተመኘንልሽ። በፍቅር እንደጀመርን በፍቅር አስረን ዝግጅታችንን እንጨርስ። ታውቃለሽ ሻሎም ከኔ በላይ ነው የምወዳት። እኔ ምንም ቃላት የለኝም። ማመስገኛዬ ናት። የመጀመሪያ ልጄ ናት። ጌጤ ነች፣ መማሪያዬ ነች። ልጅ እንዴት እንደሚታደግ ያየሁበት ነች። ምጥን እርግዝናን መውለድን ያየሁባት ነች። ብዙ ነገር ነች ሻሎም። እናቴ የለኝም፣ እናቴ ነች። እናቴን ሳስታውስ አልቻልኩም። ቅርታ እና ብዙ ነገር ይነሻለው። እናት ስለሌለኝ እኔ እናቴ ነች በዚህ ሰዓት ልጄ ነች፣ ጓደኛዬ ነች፣ ብዙ ነገር ይነሻለውና እሷን የሰጠኝ እግዚአብሔር ይባረክ፣ ስሙ ይባረክ። በእውነት መጨረሻዋን ያሳምርልኝ። ልጄ ወድሻለሁ፣ በጣም ወድሻለሁ፣ ቃል የለኝም። እሷን ብቻ አይደለም ታናናሾቿንም በጣም ነው የምወዳችሁ። ልጄ የሰጠኝ እግዚአብሔር ይመስገን። እናቴ ቆማ ኖራ ብታያቸው ደስ ይለኝ ነበር። እኔም እንደ እናት ወግ እንደደረሰኝ እናቴን ብታውቅ ደስ ይለኝ ነበር። እናቴ በእርግጥ እሷን ስወልድ ነበረች፣ ሌሎቹን ስወልድ በህይወት የለችም። እና ሻሎም በቀለ፣ አሜን በቀለ፣ መክሊት በቀለ በጣም ነው የምወዳችሁ። ክፉ አይብኝ፣ መጨረሻችሁ ያማረ ይሁን። ለኔም ለሰውም ለሀገር መረፍት ሁኑ እላለሁ፣ ማረፊያ ሁኑ እላለሁ። ይቅርታ በጣም እማዬ ያሰብሽ ይሁንልሽ። በሄድሽበት ሁሉ ተሳክቶልሽ ነው ማየት የምፈልገው። በመንገድሽ ሁሉ ክፉ ያሳይሽ፣ መልካም ሁሉ ያድርግልሽ።
በጣም ነው የምወድሽ አባቴ፣ በጣም ነው የምወድ አንተንም ቢሆን በጣም ነው የማመሰግነው። ለዚህ ደረጃ ደርሰውኛል። እንግዲህ ይህን ሁሉ ዓመት ሁለቱም ቢሆን ፍቅራቸው አልቀነሰም። ለኔ የሚሰጡኝ ለታናናሾች የሚሰጡ ፍቅር አልቀነሰምና አመሰግናለሁ አባቴ ማለት ፈልጋለሁ። እህቶቼንም ቢሆን በጣም ነው የምወዳችሁ። ኑሩልኝ ለምን ይባላል እንግዲህ ማመስገን ከጀመርኩ ብዙ ስለሆነ ዘመድ ምናምን ስም ከጠራው ብዙ ስለሆነ እንደዚሁ በህይወት ውጣ ውረድ ውስጥ የነበራችሁ ሰዎች በሙሉ አመሰግናለሁ። ባለቤቴ በጣም አመሰግናለሁ። ለልጆቹ በጣም ጥሩ አባት ነው። ልጆቹ ወዳችኋለሁ። ሰላማችሁ ይብዛ። ስለ ፍቅር ዝግጅት ላይ ታሪካችን ይቅረብ የምትሉን ቤተሰቦች በ8228 መልእክት ላኩልን።